ይህ የሳውዲው የአሰብ እንቅስቃሴ የኢትዮጵያን አካሄድ ትንሽ ሊገድበው ይችላል። ኢትዮጵያን ወደ ባህር በር እንዳትደርስ አንዳንድ ሀገራት ስራቸውን እየሰሩ ነው ያለው። ኢሳያስ አፈወርቂ የፈሩት የሰጉት ነገር ያለ ይመስላል። 2 ሰዓት የሚበቃት ሀገር ግፈኛል። 2 ሰዓት የሚበቃት ሀገር 4 ሰዓት ሳውዲ 4 ቀን ሳውዲ ላይ መቀመጥ ትንሽ አበዛች። الرئيس الإريتري إسياس أفوركي بيزور المملكة العربية السعودية. يا إسياس أفوركي منجست ويم إسياس أفوركي باونو ساعات ودا سعودي هيدوال ويم سعودين زيروال. ويلتقي بولي العهد الأمير محمد بن سلمان. كزام بلول محمد بن سلمان بيت منجستي جنيال كمحمد بن سلمان كأمير وجار تجنينتوال. تخيل حضرتك مدة الزيارة قد إيه؟ بنتكلم. لازم لمونو ይህ የኢሳያስ አፈወርቂ ከመሐመድ ቢን ሰልማን የሳውዲው መሪ ጋራ የተገናኘበት ጊዜ ምን ያህል ይመስልሃል? في 4 أيام بيقعدهم الرئيس الإريتري في المملكة العربية السعودية. 4 ቀናት ናቸው። ግብጽ ያው ዋናዋ ስለሆነች ለመሰለኝ እሷ ጋር 5 ቀን ነበር የቆዩት። ኢሳያስ አፈወርቂ አሁን ደግሞ እዚህ መተው 4 ቀን ቆይተዋል። 4 أيام كتير جدا على زيارة ممكن تستغرق ساعتين. እንግዲህ 2 ሰዓት የሚበቃት ሀገር ግፈኛል። 2 ሰዓት የሚበቃት ሀገር 4 ሰዓት ሳውዲ 4 ቀን ሳውዲ ላይ መቀመጥ ትንሽ አበዛቸው። ساعتين زمن يقابل فيهم ولي العهد يتكلم في الأمور اللي بتخص العلاقة وبعدين يرجع على بقى 2 ሰዓት ምን አነሰው ስለ ኤርትራ ለማውራት ከመሐመድ ቢን ሰልማን ጋር ቁጭ ብሎ በቃ እንደዚህ ነው ኢትዮጵያ መጣችብኝ ምን ታስባለህ? ግብጽ እኮ ልታግዘኝ ነው አንተስ እንዴት ነው ምናምን በቃ እናግዛለን ወይ እባክህ እኛን እዚህ ውስጥ አትክተተን አለቀ። እንደውም 2 ሰዓት ራሱ በጣም በዝቷል። ትንሽ ያው ተምር እስኪቀርብ ምናምን እሱ እንደው ይበቃት ነበረ 4 ቀን ለምን ይለናል። لكن الموضوع مش كده. الموضوع فيه أبعاد تانية ومعلومات لازم حضرتك تعرفها. الرئيس الإريتري خلال الفترة الأخيرة بيلف على الدول اللي لها ثقة في المنطقة. في أكتوبر الماضي كان بيزور مصر والتقى بالرئيس عبد الفتاح السيسي. ጉዳዩ ያ ብቻ አይደለም። አብዱልፈታህ አሲሲንም እንደዚሁ ሄዶ ነበረ። በአሁኑ ሰዓት ኢሳያስ አፈወርቂ እዛም እየሄዱ ነው ይለናል። እና የተለያዩ አገሮችን በዚህ አጋጣሚ እየጎበኙ ነው። وكان قاصد دعم مصر. ይህ ሁሉ የግብጽ እገዛን ሲፈልግ አንዴ ወደ ግብጽ ሄዷል። بالضبط. الحقيقة هناك يعني تحسب وهناك استعداد لمعركة محتملة. እዚህ ጋር ምናልባት ኢሳያስ አፈወርቂ የፈሩት የሰጉት ነገር ያለ ይመስላል። ሀገራቸው ላይ የሆነች ጦርነት ነገር ሸቷቸዋል ይላል። ስለዚህ ከዛ ስጋት የተያዘ ይመስላል እዛም እዚህም የሚሉት بين إثيوبيا وإريتريا. እና ይህ ስጋታቸው ደግሞ ከኢትዮጵያ ጋራ የተያዘ ነው። ስለዚህ በኢትዮጵያና በኤርትራ መካከል የሆነች ጦርነት ነገር ይነሳል ብለው ስለፈሩ ነው እዛም እዚህም እገዛ ፍለጋ የሚሄዱት። المعركة دي هتحصل بعد حدوث اتفاق سلام حصل بموجبه أبي أحمد على جائزة نوبل لأنه يقولوا يهونو دقمو كإثيوبيا እና ከኤርትራ ጋራ ስምምነት ላይ ተመስርቶ የኢትዮጵያው መንግስት የሰላም ለኖቤል ሽልማት የበቃበት ነበር። وقع اتفاق سلام مع الرئيس الإريتري أبي أحمد. ኢሳያስ አፈወርቂ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ ጋር የሰላም ስምምነት ፈርመው ነበር። خد الجائزة ورئيس إريتريا الموقع من الطرف الآخر ما خدش الجائزة. ግን የሚያሳዝነው በኤርትራ በኩል ሆኖ የፈረመው ኢሳያስ አፈወርቂ ይህንኑ የሰላም ለኖቤል ሽልማት አልበቃም። غريب ነው። የሆነች የማድላት ነገርማ ተሰርቷል ነው። لكن ما علينا. اتفاق السلام يون من يدرج ይላል ግብጻዩ منع حرب استمرت مدة زمنية طويلة ولكن የዚህ ጦርነት ጉዳይ
በጣም ተባብሶ የነበረና የቀጠለ ነገር ግን በኢትዮጵያው መንግስት ፍላጎት ከዛም በኤርትራው መንግስት ፍላጎት ሰላም ወርዶ ነበር نوح عاد ليراود أبي أحمد فأعلن أمام البرلمان إن اللي حصل من استقلال إريتريا سنة 93 وحصولها على ميناء عصب الميناء اللي كان بيمكن إثيوبيا من 2000 كيلومتر في البحر الأحمر يا إثيوبيا منجستن ወደ ባህር ሲያደርሰው የነበረው የአሰብ ወደብ እና አካባቢው በጠቅላላው ምናልባት ከኤርትራ ሙሉ 1000 ኪሎ ሜትር የሚያክል የሆነ የባህር በር ኢትዮጵያን ግን ከዛ ከሚያክለው ትልቅ የተንጣለለ ሜዳ ያስቀራት ወይ መንፈዝ መወጣጫ የኢትዮጵያን ወደ ኋላ ያስቀራት የሆነ ታሪካዊ ስተት ነው ሲሉ ይገልጹታል የኢትዮጵያው ጠቅላይ ሚኒስትር በፓርላማቸው ده حصل بشكل غير قانوني وحصل የተፈጠረው ያለ ህግ አግባብ ነው የማጭበርበር ሂደቶች በተለያዩ ሰዎች ተፈጽሟል በዛ በኩል የተባበሩት መንግስታትን ጻፊ ሆኖ ወይም ትልቅ ፖዚሽን ላይ ሆኖ ሲመራ የነበረው ቡትሮስ ጋሊ ግብጻዊ በአፍሪካ ህብረት መሪነቱን በወቅቱ ተቀዳጅታ የነበረው ወይም ይዛ የነበረው ግብጽ በሁስኒ ሙባረክ እና እነዚህና ሌሎችም ኃይሎች ተቀናጅተው ኢትዮጵያን በዚህ ደግሞ ሁለት ሽፍቶች ኢሳያስ አፈወርቂና መለስ ዜናዊ ሁለት አገራቸው ላይ በጣም ብዙ ስተት የሰሩ የሆኑ አካሎች በማስገንጠልና በመገንጠል አብረው የተባበሩ ሰዎች በሙሉ የሰሩት ሴራ ነው ይሄንን ነው ያምንለው نقدر نقول كده خطأ حصل نعم ستت በቃ በትንሹ ቢያንስ ስተት በሚለው እንወሰደውና ይላል خطأ تاريخي بموجبه سيطرة إريتريا على هذه المنطقة ይህንን ታሪካዊ ስተት ተንተርሳ ኤርትራ ኢትዮጵያን የባህር በር የሌላት በማድረግ አሰብ ወደብንም የራሷ በማድረግ የተቆጣጠረችበትና የሄደችበት ሂደት ነው خطأ تاريخي قانوني جغرافي كل حاجة عايز تقول ስለዚህ ታሪካዊ ህጋዊ እንደዚሁም ደግሞ የተለያዩ የማጭበርበር ሂደቶች ተሂዶበት ብዙ ነገሮች የተጣሰበት የሆነ ጂኦግራፊያዊ ስተት ነው ده كان تصور أبي أحمد لما حدث وفي ይህንን እሳቤም ነው ተንተርሶ ዶክተር አብይ አህመድ አሁን ላይ የተለያዩ እንቅስቃሴዎችን እያደረጉ ያሉት معناه انه احنا مش هنسمح بده وفي ስለዚህ እኛ ይህንን ልንፈቅድ አንችልም ይህን ታሪካዊ ስተት ማሻሻል ማስተካከል አለብን ብለዋል خطوات هنتخذها لاستعادة الأرض اللي احنا سيطرنا عليها ስለዚህ ይህ እኛ ያጣነውን አካባቢ መልሰን የምናገኝበትን መንገድ መጀመር አለብን ብለዋል وإطلالتنا على البحر الأحمر وقتها ናም ወደ ቀይ ባህር በራችን መመለስ አለብን والتوتر الشديد بين إثيوبيا وإريتريا በዚህ ምክንያት በኤርትራና በኢትዮጵያ መካከል ውጥረት ከባድ ሆኗል مناوشات أحيانا تحرشات لفظية أحيانا أخرى وتهديد بالحرب والهجوم አንዳንዴ እስከ ማስፈራራት ሌላም ጊዜ እስከ ተለያዩ የቃላት መወራወር የደረሱ ሁኔታዎችን እየታዘብን ነው أحيانا أخرى بيعطل إثيوبيا عن تنفيذ التهديدات والهجوم مسألة التوترات الداخلية والانقسامات والصراعات العرقية والقبلية በአሁኑ ሰዓት ኢትዮጵያን ይህንም ያክል ትልቅ አጀንዳ ግን ይዛ ለመውጣት እና በምትፈልገው ፍጥነት መጓዝ ከከለከላት ጉዳይ ይላል አንድ ግብጻዊ ወይም አንድ አረብ ሰው ሲነግረን ልክልካችንን ውስጥ ያለው መጓተት ነው ይላል የውስጥ ያለው ዘረኝነት ጎጠኝነት እንደዚሁም አንዳንድ ግለኝነት ላይ የተመሰረቱ የእርስ በርስ መጓተት ኢትዮጵያን በዚህ ትልቅ ዓላማዋ ላይ ገፍታ ፈጠን ብላ እንዳትሄድ እያፈናት ነው እያያዛት ነው ይለናል ده المعطل الأول لتنفيذ ዋናው ትልቁ ኢትዮጵያን ወደ ኋላ እየጎተታት ያለው ነገር ነው ሙዓጥል እያበላሸባት ያለ إثيوبيا لهجوم بري على الصومال أو عفوا على إريتريا واحتلال ميناء عصب اللي هو المفروض أنه قريب من الحدود الإثيوبية ይሄ ከኢትዮጵያ ድንበር በጣም ቅርብ ሆኖ የአሰብ ጥያቄዋ እንዳይመለስ እሱ በሚለው ኢትዮጵያ እነዚህን አካባቢ ወራ ለመያዝ ምናምን ነው የሚለው ኢትዮጵያ በዚህ መልኩ አላሰበችም ይሄ አንዱ የግብፁ ትርክት ነው
ግብፃዊም ሆነ ወይም ከግብፅ ውጪ ያለ ሰው ቢሆን ግብፁ በሚያወራው ፕሮፓጋንዳ የተሰለበ አይምሮን ምናይበት ፕሮግራም ነው። አንዳንዴ አረቦች ብቻ ሆነው ሲመጡና ግብፃዊ ያልሆኑ ሰዎች ሲያወሩ ይሄ ትንሽ ግብፃዊ ካልሆነ ብዬ ነው፣ ግን ግብፃዊ ነው የሚመስለው። مسافة مش بعيدة ولكن هناك قوة إقليمية متحدة لمنع هذا الأمر እና ነገር ግን ይህንን የኢትዮጵያን ወደ ባህር በር እንዳትደርስ አንዳንድ ሀገራት ስራቸውን እየሰሩ ነው ያሉት። عن مصر وعن السعودية ይህንን ማወራው ስለ ግብፅና ስለ ሳውዲ ነው። አሁንም ግብፅና ሳውዲን አንድ ላይ ለማያያዝ የሚካሄደው ሂደት ሌላ ፕሮፓጋንዳ ነው። በኔ በኩል ከዚህ በፊት ነግሬያቸዋለሁ። ሳውዲያ ኢትዮጵያ የባህር በር ቢኖራት የበለጠ እንደምትጠቀም ነው የሚገባኝ እንጂ ፈጽሞ ሊጎዳት አይችልም። ይህንን ደግሞ በደንብ ታውቀዋለች። ስለዚህ ግብጾች ራሳቸውን ከሳውዲ ጋር አድርገው ለጥፈው ብዙ ጊዜ ለማሳየት ይሞክራሉ፣ ግን ሁሉም ውሸት ነው። وزير الخارجية المصري أطلق تصريح أغضب إثيوبيا في هذا الأمر وقال إنه حوكمة وإدارة ملف البحر الأحمر هو أمر سولانولي حصري فقط للدول المشاطئة للبحر الأحمر. የግብፁ አቋም በውጭ ጉዳይ ሚኒስትሩ በድር አብዱልዓጢ እንደተገለጸው ይህ የባህር በር የሚፈቀደው የባህር በር ቀድሞ ላላቸው ሀገራት ብቻ ነው፣ ሌላ አዲስ ገቢ አንቀበልም የሚል አይነት እሳቤ አላቸው። يعني مين؟ يعني السعودية، يعني مصر، يعني إريتريا، يعني ሳውዲያ፣ ኤርትራ፣ ሶማሊያ ምናምን እነዚህ የባህር በር ባለቤቶች ብቻ። الصومال يعني جيبوتي. وصل الرئيس الجيبوتي لمصر أو سافر الرئيس عبد الفتاح السيسي عفوا لجيبوتي. አንዳንዴ عبد الفتاح السيسي جيبوتي ድረስ በመሳፈር ኤርትራም ድረስ ተሳፈረ። التقى برئيس جيبوتي በጅቡቲው ፕሬዝዳንት ጋር ከጅቡቲ ፕሬዝዳንት ጋር ተገናኝተው وتعهدت مصر بدعم جيبوتي اقتصاديا في عدة እናም ግብፅ ጅቡቲን በኢኮኖሚ እንደምትደግፋት ቃል ገብታላት ملفات خاصة ملفات الطاقة በተለይ በኃይል ጉዳይ ላይ ከኢትዮጵያ ጅቡቲን ልትይዝበት የምትችልበት እያያዘችበትም ያለበት አንዱ ሂደት ውሃ፣ ኤሌክትሪክ ምናምን መስጠት ነው። ስለዚህ ኢትዮጵያ የምትሰጥሽን እኛ በመስጠት ኢትዮጵያን ታያት አይነት ነገር ውስጥ ናቸው፣ በጣም በሚያሳዝን መልኩ። በነገራችን ላይ የጅቡቲ መንግስት ኢትዮጵያ ላይ ከኢትዮጵያ እየመጠጠ በደንብ ብዙ ገንዘብ በየአመቱ እስከ $2 ቢሊዮን ድረስ እየወሰደ በተለያዩ አጋጣሚዎች ከዛም በላይ ሊሆን ይችላል ይህን የሚያክል ብርም እየወሰደ ነገር ግን ኢትዮጵያን ግን ምቾት ግን እየሰጣት አይደለም። ከዛ ውስጥ አንዱ ከጅቡቲ ወደ ኢትዮጵያ የሚመጣውን የተለያዩ የመኪና አይነቶች ምቾት እንዳይኖራቸው መንገዱን ባለመስራት በጣም ብዙ ሹፌሮች ከፍተኛ የሆነ ዋጋና ስቃይ ከፍለው ነው እዚህ ወደ ኢትዮጵያ ድንበር የሚደርሱት። ስለዚህ ይሄ አንዱ የሴራው አካል ይመስለኛል። በጣም በሚገርም ሁኔታ አንድ ወንድሜ ከጅቡቲ እኮ ወደ አዲስ አበባ ወደ ኢትዮጵያ የምንገባበትን መንገድ በጣም የሚያማርር ከማድረጋቸው የተነሳ እኛ ሹፌሮች እንኳን ጅቡቲ ለምታደርስብን በደል የጎማ መፍቻ ብረቶችን ማለት ነው ሌባ ጎባ ነው የሚባለው እሱን እንኳን ይዘን ብንዘምት እኮ ከዚህ ግፍ ለመላቀቅ ጅቡቲን መጉረስ እንችል ነበር የሚል ነገር ሲያወራኝ ነበር እንደ ጆክ አድርጎና በዚህ ደረጃ ኢትዮጵያን አንደኛ ገንዘቧን እየወሰደች ሁለተኛ ደግሞ ምቾትም እየነሳች በዚህ ላይ ከባዳ ሌላ አገር ጋር ደግሞ እየተስማማች ኢትዮጵያን እንደዚህ እንትን ልቧን እንዲ አድርጋ ሁልጊዜ ወሰድኩብሽ በላሁብሽ እንቁልልጭ አይነት አካሄድ እያስኬደቻት ነው ያለችው። ይሄ በጣም መጥፎ የሆነ ነገር ነው። ጅቡቲ ስላስቡት እንግዲህ የሆነ ከኢትዮጵያ አንፃር ስታዩት እንደዚህ ሽምቡራ የምታክል ሀገር የኢትዮጵያን በቃ ገቢ ወጪ በሙሉ 90% ይዛ በፈለገች ጊዜ ጉሮሯን እንቅ ልታደርግ የምትችል ሀገር መሆኗ በጣም ይሄንን ችለንኛ መኖራችን እስካሁንም ድረስ በጣም የዋሆች መሆናችን ነው የሚያሳየው። ስለዚህ የግድ ይሄንን ጉዳይ እልባት ልናስገኝለት ይገባል። ስምምነቱ ሙቹዋል እንዲሆን በምንሰጠው ብር ልክ አገልግሎት የምናገኝበትንም ሂደት ገፋ ብለን ልንሄድበት ይገባል። ግን ብዙ ጊዜ ተለጣፊ ስትሆን
ተከራይ ስትሆን እጄን አውጥተህ ነው የምትናገረው፣ እያከክ ነው የምትናገረው። መብራት ልጠቀም፣ ሽንት ቤት ውሃ ላስገባ፣ ምክንያቱም ተከራይና እንደ ልብህ ገባ አትልም። ሌላው ቀርቶ እስከ ስንት ሰዓት ነው የሚፈቀድልኝ ማታ ትላለህ። ተከራይ ከሆንክ እንደዚህ ነው። ስለዚህ እኛ እንደ ኢትዮጵያ ትልቂቱ ሀገር ወርዳ ከእንደነዚህ አይነት ከኛው ተበጥሰው ለሄዱ በጣም ትናንሽ ሀገራት አንገታችንን ያስረከብን ሰዎች ነን። በጣም በሚያሳዝን ጉሮሯችን ለነሱ የሰጠን ሰዎች ነን። ስለዚህ እነዚህ ሰዎች ደግሞ ሲፈልጉ ከራሳቸው የተለያዩ ባዳና ባንዳ ጋር ደግሞ እየተባበሩ ወየውላችሁ እኛንን ያለነው በቃ አማራጫችሁ እኛንን እያሉ ደግሞ በዛው ልክ ይዘባበቱብናል። ስለዚህ ይሄንን ነገር ነው ለማስቆም ኢትዮጵያ ቋሚ የሆነ ራሷ የምትቆጣጠረው ራሷ ሉዓላዊነቷን የምታስከብርበትና ማንም በሷ ላይ የማይፈርድበት የሆነ ሲቹዌሽን ወይም ደግሞ አጋጣሚ መፍጠር ያለባት። ይሄንን በደንብ መረዳት አይ ቲንክ ብዙ እንትን የሚጠይቅ አይመስለኝም። ብዙ ዕውቀት ብዙ ምርምር የሚጠይቅ አይደለም። سواء الطاقة الشمسية أو طاقة الرياح اللي كان فيها يعني دعم مصري في أحد الموانئ الجيبوتية. ስለዚህ በአንዱ የግብፅ ወደብ ላይ ግብፅ ከኢትዮጵያ ልታገኘው የምትችለውን የጅቡቲን ጥቅማ ጥቅም በንፋስ በሶላር በመሳሰሉት በመተካት ጅቡቲን የኃይል እጥረት እንዳይኖርባት ለማድረግ ቃል ገብታ እየሰራች ትገኛለች። قوت مصر علاقاتها بالدول اللي موجودة في القرن. ስለዚህ ግብፅ በአካባቢው ካሉ የአፍሪካ ቀንድ ሀገራት ጋር ግንኙነቷን በደንብ እያጠበቀችው ነው። سواء جيبوتي ጅቡቲም إريتريا ኤርትራም الصومال. وده ترك أثر سلبي جدا عند الإثيوبيين اللي خلاهم يستشيطوا ويضغطوا على مصر أكتر في ملف سد النهضة እነዚህ ነገሮች ግን በኢትዮጵያ በኩል ይህ በህዳሴ ግድቡ ላይ ያለውን አካሄድ ትንሽ ጠበቅ እንዲያደርጉት ሊያደርግባቸው ይችላል። عابوا بالمية በውሃው መጫወት ይጀምራል። جانب ضغط يستخدموا ملف المية لو يدرعك أو الضغط عليك في ملفات أخرى. ስለዚህ በህዳሴ ግድብ በኩል በውሃው በመጠጥ ውሃ በኩል ጫን ብለው ሌሎቹ ፋይሎች ላይ ለቀቅ እንድታደርግ ለማድረግ ይሞክራል። حالهم برضه حساسة جدا وفيها ضغوط على مصر وعلى السودان اللي هي بتكون ضحية في المنتصف واللي كانت مش مدركة ده في البداية ولكن الأمور أصبحت واضحة وضوح الشمس. ስለዚህ በኢትዮጵያ በኩል የህዳሴ ግድብን ሁለቱ ተፋሳሽ ሀገራት ሱዳንን ጨምሮ ከግብፅ ጋር በደንብ የመጫኛ ካርድ ያገኘችበት እድል አላት። في كل ده ይሄ ደግሞ አደገኛ ነው። بتظهر المملكة العربية السعودية اللي المفروض ስለዚህ የሳውዲ ሀገር ጉዳይ ውስጥ እንዲገባበት በጣም ይፈልጋሉ። إنها أحد أقوى دول المنطقة በአካባቢው ላይ ጠንካራ ትልቅ ሀገር ከሚባሉት አንዷ ሳውዲ ስለሆነች واللي فيها النهاردة بيزور الرئيس الإريتري السعودية. ስለዚህ ነው ኢሳያስ አፈወርቂ በአሁኑ ሰዓት ወደ ሳውዲ የሮጡት። زيارة بتستمر 4 أيام ያውም 4 ቀን ለመቀመጥ يلتقي فيها بولي العهد ومعاه وزير الخارجية السعودي وأيضا الرئيس الإريتري معاه وزير خارجيته. እናም ከሳውዲው በኩል የውጭ ጉዳይ ሚኒስትሩ ከኤርትራም በኩል የውጭ ጉዳይ ሚኒስትሩ ተካቶበት ያለ ይህ ጉብኝት 4 ቀን እየፈጀ ومعاه ممثلين عن السفارة الإريترية ሌላው ከኤርትራ ኤምባሲ ሰዎች አብረው አሉ في المملكة العربية السعودية أو القائم بالأعمال هناك. لكن أرجع لحضرتك في سؤال، هي الزيارة مطولة ليه؟ ለምንድነው ግን ይህ ጉብኝት የረዘመው የሚለውን እንነጋገር። ليه رئيس إريتريا هيقعد 4 أيام في السعودية؟ الأمر ده متعلق بميناء عصب نفسه. ይህ ጉዳይ ከአሰብ ወደብ ጋራ የተያዘ ነው። الجانب الإريتري عايز السعودية تكون موجودة في ميناء عصب بشكل اقتصادي. ኤርትራ አሰብ ላይ ሳውዲ አረቢያ እንድትመጣ ይፈልጋሉ። في موقع اسمه إريتريا فوكس كان يتكلم عن هذا الأمر من ኤርትራ ፎከስ የሚል አንድ ጣቢያ በዚህ ጉዳይ ላይ ጠለቅ አድርጎ ጽፏል ወይም አስነብቧል ወይም ተናግሯል። فترة تقارير نقلها الموقع إن السعودية بتخطط لاستثمار مليارات الدولارات في ميناء عصب. ምክንያቱም ሳውዲያ በአሰብ ወደብ ላይ ብዙ ቢሊዮኖችን ለማፍሰስና ወደቡን ለማልማት እንደምትከጅል ሲነገር ቆይቷል። الموقع بيقول إن ده قد يشكل تحول استراتيجي عميق في القرن. በዚህም የሳውዲያ
በዚህ የአፍሪካ ቀንድ ያላትን ስትራቴጂ ቀየር የሚያደርገው አካሄድ ይሆናል። تقرير نشره مؤسسة إريتريا فوكس إنه التطور ده هيضع السعودية كلاعب رئيسي في المنطقة. በአካባቢው ላይ ከባድ ተጫዋች ሊያደርጋት ይችላል በስትራቴጂ የኢኮኖሚና ፖለቲካ ጉዳይ ላይ زيه زي الأقاليم أو القوى الأخرى الإمارات، تركيا، الصين، وإنه استثمارات ميناء عصب قد يقوض الطموحات البحرية لإثيوبيا. ስለዚህ በዚህ ፍላጎት ሌሎች ተወዳዳሪዎችም እንደ ቱርኪያ እንደ ኢማራት ኢራን ሌሎችም በጣም ብዙ ተወዳዳሪዎች ባሉበት ኢትዮጵያም ደግሞ ወደዚህ አካባቢ መምጣት ትፈልጋለችና ይህ የሳውዲው የአሰብ እንቅስቃሴ የኢትዮጵያን አካሄድ ትንሽ ሊገድበው ይችላል። وهي دولة ظلت غير ساحلية من ساعة ما استقلت إريتريا سنة 93. ይህች ኢትዮጵያ ከኤርትራ መገንጠል በኋላ ጀምሮ ያለ ወደብ ያለ ባህር በር የቀረችው የሆነችውና ዝግ የሆነችው ሀገር እስረኛ ይለዋል ሐቢስ ሳያ تشن حملة قوية بمناسبة هذا الأمر. يعني ስለዚህ በጣም በከፍተኛ ሁኔታ ኢትዮጵያ ከወደብ ማግኘትና ከባህር በር ማግኘት ጋር ተያይዞ ስራ እየሰራች إثيوبيا هتتضرر جدا جدا من وجود السعودية. ስለዚህ ሳውዲያ እዚህ ቦታ ላይ መምጣቷ ምናልባት ከኢትዮጵያ ጋር በተያዘ ኮንፍሊክት ሊፈጥር የሚችልና ኢትዮጵያ የምትፈልገውን ነገር በቀላሉ ላታገኝ የምትችልበት ሁኔታ ይኖራል። እኔ ደግሞ በተቃራኒው ነው የምለው። እኔ ኢትዮጵያ ሳውዲ እንኳን አሰብን ብትይዝ በስምምነት ቢያንስ አሰብን እንኳን ኢትዮጵያ ባታገኝ ነገር ግን በአካባቢው ላይ ባህር በርን የማግኘት እድልን ሳውዲያ ይህን ያህል ትጋፋታለች ብዬ በፍጹም አላስብም።